ይሄ ርዕስ ወደ መካከለኛው ምስራቅም ይወስደናል። እንደገና ወደ ኢትዮጵያ ወደምትገኝበትም ቀጠና ወይም ወደ ምስራቅ አፍሪካም ጭምር እንደገና ደግሞ መልሶ ይዞን ይመጣል። መካከለኛው ምስራቅ ላይ ሁላችሁም እንደምታውቁት አሜሪካና እስራኤል በጋራ በኢራን ላይ የጀመሩትን ጦርነት ተከትሎ እነሱ ባሰቡት አይነት ፍጥነት ጦርነቱ አልተቋጨም። ይልቁንስ ካሰቡት ውጪ ሆኖ ዓለም ላይ ሁሉ ስጋት ሊፈጥር የሚችሉ አንዳንድ ነገሮች እየተስተዋሉ ነው ያሉት። ለምሳሌ ከነዳጅ ጋር በተያያዘ በጣም አስቸጋሪ ሁኔታ ተፈጥሯል። ሁሉም ሀገራቶች ማለት ይቻላል የመጠባበቂያ ብለው ያስቀመጡት የነዳጅ ክምችት አሁን ላይ ያለቀባቸው በጣም አጣብቂኝ ውስጥ ነው እየገቡ ያሉት። ሩሲያ ጭምር ወደ ውጪ የምትልከውን ወይም የምትሸጠውን ነዳጅ ሁሉ አሁን ላይ ለመያዝ አዲስ መመሪያ ሁሉ ልታወጣ እንደሆነ እየሰማን ነው ያለ ነው። ውስጥ ላይ ያለውን የነዳጅ ፍላጎት እና ዋጋ ለማረጋጋት በሚል ምክንያት ማለት ነው። አሜሪካ በዚህ አይነት ምክንያት በጣም አስቸጋሪ ሁኔታ ውስጥ ገብታለች። የተባበሩት መንግስታት የሆርሙዝ ሰርጥ ሊከፈት የሚችልበትን በተለይ ደግሞ ለሰብአዊ አገልግሎት የሚውሉ ጉዳዮች ማለፍ የሚችሉበትን አይነት ሁኔታ ለመፍጠርም በራሳቸውም በኩል ጥረት እያደረጉ ነው ያሉት። ምን አለፋችሁ የዓለም ትኩረት በሙሉ አሁን መካከለኛው ምስራቅ ላይ ሆኗል። የሆርሙዝ ሰርጥ ተዘግቷል። ከዛ ጋር ተያይዞ እየተፈጠሩ ያሉ ችግሮች አሉ። አብዛኛው ወደ 30% የሚሆነው ወደ 20 ከ20 እስከ 30% የሚሆነው የዓለም ኃይል በዛ ሰርጥ ነው የሚተላለፈው እና የዛ መዘጋት በጣም ትልቅ ችግር ፈጥሯል። አሁን ጦርነቱ ወደ አዲስ አይነት ምዕራፍ እየተሸጋገረ ነው ያለው። ወደ አዲስ ምዕራፍ እየተሸጋገረ ነው። በአብዛኛው እስካሁን ድረስ የነበረው የጦርነቱ ባህሪ ካያችሁት አየር ኃይልን በመጠቀም ሚሳኤሎችን በመጠቀም ሲደረግ የነበረ አይነት ጦርነት ነው። አሁን ግን አሜሪካ የሆርሙዝ ሰርጥን ለማስከፈት በሚል የእግረኛ ጦሯን ሁሉ ልታሰማራ እያሰበች ነው ያለችው። ዛሬ ከተለያዩ አካባቢዎች ላይ ወደ 10,000 የሚደርሱ የአሜሪካ እግረኛ ጦር ወደ ኢራን እየገሰገሰ ነው ያለው። አካባቢው ላይ አሜሪካ እስከ 50,000 የሚደርስ እግረኛ ሰራዊት አላት። ያንን ተቀላቅሎ እንግዲህ የሆርሙዝ ሰርጥን በእግረኛ ኃይል በእግረኛው አቅም ለማስከፈት ሙከራ እየተደረገ ነው ያለው፣ ወይም እንደዛ እየታሰበ ነው ያለው። ይሄ ጦርነቱን ወደ አዲስ ምዕራፍ እያሸጋገረው ነው ያለው። እንግዲህ አሜሪካ ሆርሙዝ ሰርጥን ለማስከፈት ትበል እንጂ ዋነኛዋ ፍላጎት ግን ብዙዎች የሚግባቡበት የኸርክ ደሴት የሚባለው የኢራን 90% የሚሆነው ነዳጇን ወደ ውጭ የምታወጣባት ደሴት አለች። በኢራን በስተሰሜን ምስራቅ በኩል የምትገኝ በጣም ለኢራን ኢኮኖሚ የጀርባ አጥንት የምትባል የኸርክ ደሴት አለች። የአሜሪካ ፍላጎት የሆርሙዝ ሰርጥን ከማስከፈትም ባሻገር እቺን ደሴት መቆጣጠር ነው የሚሉ ብዙዎች አሉ። ኢራንም ይህንኑ ትረዳለች። ያን ተቆጣጠሩ ማለት ኢራን ላይ ተጽዕኖ ማሳረፍ እንደሚችሉ ያስባሉ እና የአሜሪካ ፍላጎት ያ ነው። በነገራችን ላይ ከበፊትም ጀምሮ እቺን ደሴት የመቆጣጠር ፍላጎት አለ። በነገራችን ላይ ኢራን ደግሞ እቺን ደሴት በጸረ አየር መቃወሚያ መሳሪያ ከባታለች ነው የሚባለው። በጣም የተለየ ደህንነት የምታደርግላት ደሴት ብትኖር እቺ ደሴት ነች። እንዳልኳችሁ ለኢራን ኢኮኖሚ የጀርባ አጥንት የምትባለች እና የእግረኛ ኃይልን ማሰማራት የተፈለገበት ምክንያት የሆርሙዝ ሰርጥን ከማስከፈትም ባሻገር እቺን ደሴት መቆጣጠር ዓላማ ያደረገ ነው የሚሉ ተንታኞች አሉ። ለእኛም እሱ በጣም ያሳምነናል። ይህን ተከትሎ ኢራን እየወሰደቻቸው ያሉ 3 እርምጃዎች አሉ። 3 እርምጃዎች። አንደኛ
በእግር ወይም በእግረኛ የሚደረገውን ኃይል ለመከላከል እንዳልኳችሁም እቺን የኢኮኖሚዋን የጀርባ አጥንት የሆነችን ደሴት ለመከላከል ከ1 ሚሊዮን በላይ የሆነ ሰራዊት ነው ሞቢላይዝ ማድረግ የቻለችው። ኢቭን እድሜያቸው ከ12 ዓመት በላይ የሆኑትንም ጭምር ማለት ነው። በነገራችን ላይ መመሪያ ሁሉ አውጥታለች። ከ12 ዓመት በላይ የሆኑ አካላቶች ወደ እንደዚህ አይነት ተግባር ይሰማራሉ የሚል ማለት ነው። ኬላ ላይ ፍተሻ ምናምን አይነት ነገሮች ላይ ከ1 ሚሊዮን በላይ የሆነ ሰው ነው ሞቢላይዝ እያደረገች ያለችው ኢራን። አንድ በዚህ የሰው ማዕበል ከአሜሪካ የሚመጣውን የእግረኛ ጥቃት ወይም የአሜሪካ እግረኛ ኃይል ይዞት የሚመጣውን ቴክኖሎጂ በዚህ መከተዋለሁ፣ በዚህ እውጠዋለሁኝ የሚል ሀሳብ ኖሯት አሁን ላይ በከፍተኛ ሁኔታ ሰራዊት ሞቢላይዝ እያደረጉ ነው ያሉት። አንድ ሁለተኛው በተወሰነ ደረጃ የሆርሙዝ ሰርጥ ለአንዳንድ ሀገራቶች ክፍት ነበር። አሁን ግን ሙሉ በሙሉ የአሜሪካ መንግስት አየር እግረኛ ኃይልን አመጣለሁኝ ብሎ ከወሰነ በኋላ ሙሉ በሙሉ የሆርሙዝ ሰርጥ አሁን ተዘግቷል። እሱ ደግሞ ራሱን ችሎ ሌላ ችግር ነው። አሁን የነገርኳችሁ 2 ነገሮች ጉዳዩን እዛ አካባቢ ላይ የሚያስቀሩት ቢሆንም ሶስተኛው አማራጭ ግን ለኢትዮጵያ ቀጥተኛ የሆነ አደጋ ይዞ የሚመጣ አማራጭ ነው። ያም ምንድነው? ትኩረቱን ከዛ አካባቢ ከሆርሙዝ ሰርጥ አካባቢ ተነቅሎ ወደ ባቤል መንደብ ወይንም ደግሞ ምስራቅ አፍሪካ ላይ ወዳለው መተላለፊያ ለማምጣት ደግሞ ሙከራ እየተደረገ ነው ያለው። እሱ ሙከራ በሚመለከት እነግራችኋለሁ። ግን የአሜሪካ መንግስት እግረኛ ከማሰማራትም በተጨማሪ እዛው አካባቢ ላይ ያሉ ሀገራቶችም ሰራዊት እንዲያዋጡ ፍላጎት አለ። ዩኤኢ ፍላጎት እንዳላት ገልጻለች። ከመግለጽም ባሻገር ሌሎችንም ጭምር እያስተባበረች ነው ያለችው። ይሄ ሲሆን የሁቲ አማጽያን እስካሁን ድረስ ጦርነቱን አልተቀላቀሉ። ዛሬ ላይ ግን ጦርነቱን ተቀላቀሉ ሊያስብል የሚችል አንድ ጥቃት ሰንዝረዋል። ከዚህ ቀደም ከአሜሪካና ከእስራኤል ውጪ በኢራን ላይ ሌላ አገር ተደርቦ ጦርነቱን የሚቀላቀል ከሆነ የባቤል መንደብን እዘጋለሁኝ የሚል ዛቻ አሰምቶ ነበር። ጦርነቱን እቀላቀላለሁ፣ ይሄንን በቀይ ባህር በኩል ያለውን መተላለፊያም እዘጋለሁኝ ብሎ ነበር። ዛሬ የሁቲ አማጽያን እስራኤል ላይ ሚሳኤል ተኩሰዋል። ይሄም እነዚህ አማጽያን ጦርነቱን ተቀላቀሉ እንዴ የሚያስብል አይነት ነገር ፈጥሯል። በተወሰነ ደረጃ እንደገና ባቤል መንደብ ላይ ሌላ አይነት ችግር ሊፈጠር ይችላል የሚል ስጋት እየተፈጠረ መጥቷል። ዋናው ዛሬ እንድንነጋገር የምንፈልገው ጉዳይ እዚህ ጋር የተያያዘ ጉዳይ ነው። እነዚህ የሁቲ አማጽያን ጦርነቱን ከተቀላቀሉና እንዳሉትም የባቤል መንደብን የሚዘጉ ከሆነ በቃ የኢትዮጵያ ማንቁርት ተያዘ ማለት ነው። ምን ሊደረግ እንደሚችል አይገባኝም። ይሄ ነገር ብቻ ግን አግጥጦ እየመጣ ነው ያለው። ለዚህ የሚያስፈልጉ ቅድመ ዝግጅቶች ተደርገዋል፣ አልተደረጉም፣ ሊደረጉ ይችላሉ። የማውቀው ነገር የለም። ነገር ግን የተፈራው ጉዳይ ግን እየመጣ ነው ያለው። እነዚህ የሁቲ አማጽያን የባቤል መንደብን የመዝጋት አቅም ያላቸው አማጽያን ናቸው። በነገራችን ላይ ቀላል አይደለም። ከፊል የመንን ተቆጣጥረው ያሉ ናቸው። ምዕራቡን እና ሰሜኑን ሳይድ ተቆጣጥረው ያሉ ኃይሎች ናቸው። ለባቤል መንደብ በጣም ቅርብ የሆነውን የየመንን ወደብ የሃዴዳን የሚባል ወደብ አለ። እሱን የሚቆጣጠሩት እነሱ ናቸው። አጠቃላይ ቀይ ባህር እና የመን የሚዋሰኑበትንም ዳርቻ የሚቆጣጠሩት እነሱ ናቸው። የየመን መንግስት ኤደን የምትባለውን ሀገር ዋና ከተማው አድርጎ
በምስራቅ በኩል ነው ያለው። ስለዚህ በምዕራብ ሳይድ ነው ያሉት፣ ለኢትዮጵያ በሚቀርበው ሳይድ ማለት ነው። እና ለባቤል መንደብ ደግሞ በጣም ቅርብ የሆነውንም ወደብ የየመንም ወደብ የሚቆጣጠሩት እነሱ ናቸው። ይሄ ከመልክዓ ምድር አኳያ መተላለፊያውን ለመዝጋት የሚያስችል እድል ይፈጥርላቸው እና ዝም ብሎ ዛቻ አይደለም። የሆኑ የሁቲ አማጽያን ሲባሉ ዝም ብሎ የሆኑ አማጽያኖች አይደሉም። ትልቅ አቅም ያላቸው አማጽያን ናቸው። ያሉበት መልክዓ ምድራዊ ሁኔታ ይሄ የባቤል መንደብን መዝጋት የሚያስችላቸው እሱን እድል የሚፈጥርላቸው ኃይሎች ናቸው። ቀላል አቅም አይደለም ያላቸው። ከኢራን ጋር በጣም የሚገርም አይነት ግንኙነት አላቸው። ኢራን አክሲስ ኦፍ ሬዚስታንስ የምትላቸው አካላቶች አሉ፣ ሄዝቦላን፣ ሐማስን ጨምሮ ሁቲን ጨምሮ ማለት ነው። እዛ ውስጥ አንዱ አካል ነው የሁቲ እና ለቦታው በጣም ቅርብ ከመሆናቸው ጋር በተያያዘ ያንን መተላለፊያ የመዝጋት እድል አላቸው። አንድ ሁለተኛ፣ ከየመን መንግስት ጋር በነበራቸው ጦርነት ወቅት የያዙት መሳሪያ አለ፣ ከዛው ከመንግስት የተረከቡት። ከዛ ውጪ ደግሞ ከኢራን ጋር በነገራችን ላይ በሃይማኖት ሴክትም ቢሆን በጣም ነው የሚገናኙት። የሺያ የእስልምና ሴክት ተከታይ ናቸው፣ ልክ እንደ ኢራን ማለት ነው። ኢራን ውስጥ የሺያ ሴክት ነው የሚበዛው። በኢራን ደግሞ በጣም በብዛት ተደግፈዋል እና ጸረ መርከብ ሚሳኤል አላቸው፣ ድሮኖች አሏቸው፣ እንደ ካሚካዚ የሚባሉ አጥፍተው የሚጠፉ አይነት ድሮኖች በብዛት ነው ያላቸው። እንደነገርኳችሁ ከየመን ወደ እስራኤል ድረስ መወንጨፍ የሚችል ሚሳኤሎች ሁሉ ነው የታጠቁት። ፈንጂዎች አሏቸው፣ የባህር ላይ ፈንጂዎች፣ ባህር ላይ ሊፈነዱ የሚችሉ ፈጣን ጀልባዎች አሏቸው። በደንብ የታጠቁ ናቸው፣ በጣም የታጠቁ ናቸው። ያሉበት አካባቢ ደግሞ ተራራማ የሚባል አካባቢ ነው። በጣም የየመን ህዝብ የሚበዛበትም አካባቢ ነው። እነሱንም በአየር ምናምን ማጥቃት ትንሽ አስቸጋሪ ነው። ስትራቴጂክ የሆነ ቦታ ላይ ከባቤል መንደብ አኳያ ወሳኝ የሆነ ቦታ ላይ መኖራቸው ብቻ ሳይሆን ያንን ፍላጎታቸውን ደግሞ ማሳካት ደግሞ የሚችሉበት ተጨባጭ የሆነም ደግሞ አቅምም አላቸው፣ ወታደራዊ አቅምም አላቸው። ከአቅሙም ባሻገር ልምዱም ሁሉ አላቸው። ዘግተውት ያውቃሉ። የአሜሪካም የእንግሊዝም ባህር ኃይሎች ለማስከፈት ሁሉ ሞክረው ባልቻሉበት ወቅት ማለት ነው። ታስታውስታላችሁ፣ በእስራኤል ፍልስጤምን በምትወጋበት ሰዓት ላይ የባቤል መንደብን ዘግተውት ነበረ። አብዛኛው መርከብ እየዞረ በኬፕ ታውን በኩል በደቡብ አፍሪካ በኩል እየዞረ ነበረ የሚሄደው እና ልምዱም አላቸው። እነዚህ አካላት ወደ ጦርነቱ የሚቀላቀሉበት አይነት ሁኔታ እየተፈጠረ ነው። ሁለት ቅድመ ሁኔታ ብቻ ነው ያስቀመጡት። አንድ ቅድመ ሁኔታ ነው ያስቀመጡት። አንደኛ፣ ማንም ከአሜሪካ ከእስራኤል ውጪ ከነሱ ጋር ተደርቤ ኢራንን ወጋለሁኝ የሚል አካል ካለ ጦርነቱን እቀላቀላለሁ ያሉት። አሁን ላይ እንዳልኳችሁ ዩኤኢ በይፋ ሰራዊት አዋጣለሁኝ ብላለች። ግን ከዛም ደግሞ ባሻገር የአካባቢውን ሀገራት እዛ ያሉ መንግስታቶችንም ጭምር የማስተባበር ሚና ሁሉ እየተወጣችን ያለችው። ያ ማለት የሁቲ አማጽያን ጦርነቱን የሚቀላቀሉበት ጊዜ እየደረሰ ነው። አንድ ሁለት፣ ዛሬ ላይ የእስራኤል መንግስት ነው ይፋ ያደረገው ከየመን አካባቢ ሚሳኤል ተተኩሷል ተብሎ እሱን ለመምታት አየር ላይ እንቅስቃሴዎች ነበሩ በእስራኤል በኩል ማለት ነው። መተውታል አልመቱትም እርግጠኛ አይደለም። ግን ስለመተኮሱ ከዛ አቅጣጫ ስለመምጣቱ ግን የእስራኤል መንግስት ራሱ ነው የተናገረው። የተቀላቀለም ያለ አይነት ነገር ይመስላል። እንዳልኳችሁ ስትራቴጂክ ቦታ ላይ መገኘቱ የቀይ ባህርን መተላለፊያ ባቤል መንደብን በሚመለከት በቅርብ ርቀት ላይ ያለ መሆኑ ፍላጎቱንም ለማሳካት የሚያስችል በቂ ዘመናዊ የሆኑ ትጥቆችን የታጠቀ መሆኑ ከዚህም በፊት አርጎት የሚያውቀውና ልምድም ጭምር ሁሉ ያለው አካል መሆኑ። በነገራችን ላይ የሁቲ አማጽያን ሲባሉ ዝም ብሎ አማጽያኖች አይደሉም፣ መንግስት ናቸው። ከፊል የመንን ተቆጣጥሮ ያሉት ማለት ነው። አብዛኛው የመናዊ የሚኖረው እነሱ የተቆጣጠሩት አካባቢ ላይ ነው። የየመን መንግስት በረሃማ የሆነውን
ሰፊውን አካባቢ ይቆጣጠራል፣ ግን ብዙ ሰው እዛ የለም። የሁቲ አማጽያን ስትራቴጂክ ቦታ ነው፣ ተራራማ ምናምን ነው፣ ለጦርነት በጣም አመቺ ነው። ሰው ሞቢላይዝ ማድረግ ቢፈልጉ አብዛኛው ሰው ያለበትን አካባቢ እየተቆጣጠሩ ናቸው። እና ዝም ብሎ አማጽያኖች አይደሉም ልላችሁ ፈልጌ ነው፣ በጣም አቅም ያላቸው ናቸው። እና ባቤል መንደብንም መዝጋት የሚያስችል ከፍተኛ አቅም አላቸው። አሁን ይህ ሲዘጋ ምንድን ነው የሚሆነው? እንደምታውቁት ነው ኢትዮጵያ በጅቡቲ በኩል ነው የምትተነፍሰው፣ አየርም የምትስበው፣ አየርም የምታስወጣው። ምርቶቿን አገልግሎቶቿን በጅቡቲ በኩል ነው የምታስወጣው፣ የምታስገባውም ልክ እንደዚሁ። ይሄ የባቤል መንደብ ችግር ገጠመው ማለት በጣም ትልቅ አደጋ ነው። ዛሬ የኢትዮጵያ መንግስት አንዳንድ እርምጃዎችን እየወሰደ እንደሆነ ሰምቻለሁ። ለምሳሌ በሁሉም የመንግስት መስሪያ ቤቶች ውስጥ ያሉ ሰራተኞች አንገብጋቢ ስራ የሌላቸው የስራ ክፍሎች እና ሰራተኞች የዓመት እረፍት እንዲወጡ ተወስኗል። ዛሬ ላይ መመሪያ ተላልፏል። የተላለፈበት ዋነኛው ምክንያት ነዳጅ ለመቆጠብ እና ያለውንም ነዳጅ ጠቅላይ ሚኒስቴሩ በጣም ትልቅ ዋጋ የሚሰጧቸው ፕሮጀክቶች አሉ እዛ ላይ ለማዋል ማለት ነው። በተለይ ቢሾፍቱ ላይ ይሰራል የተባለው ወይም ደብረ ዘይት ላይ ይሰራል የተባለው የአየር መንገድ እዛ ላይ ለማዋል ነው። እና አብዛኛው ሰራተኛ በጣም አንገብጋቢ ካልሆነ በስተቀር የዓመት እረፍት ሞልተው እንዲወጡ መመሪያ ተሰጥቷል። ይሄ ያለውን የነዳጅ እጥረት የሚያሳይ ነው። አሁን ይሄ ባለበት አይነት ሁኔታ ደግሞ እንደ ባቤል መንደብ አይነት የኢትዮጵያን ሕልውና የሚመለከት ጉዳይ ተዘጋ ማለት በቃ ትልቅ አደጋ ነው። በጣም ትልቅ አደጋ ነው። እና ይሄ ነገር እየታሰበበት ነው ማለት ዝም ተብሎ ነው ወይ የሚታየው? ምንድን ነው የሚደረገው የሚለውን ነገር በደንብ ሊታሰብበት የሚገባ ጉዳይ ይመስለኛል። በጣም ይመስለኛል። የኛ ሀገር እንደምታውቁት ህዝባችን በአብዛኛው የውጭ ምርቶች ተጠቃሚ ነው። የሀገር ውስጥ ምርቶችን የመጠቀም ባህልም ብዛም የለም። አምራችም አይደለንም። ፎርዛት ማለት አምራችም አይደለንም። የሚመረቱትንም ራሱ የሚጠቀሙ ሰው ብዛም ነው። አብዛኛው የምንጠቀማቸው ነገሮች ከውጭ የምናስገባቸው ናቸው። እንደገና የውጭ ምንዛሪን ደግሞ የምናገኘውም በአብዛኛው ጥሬ እቃዎችን በመሸጥና በማውጣት ነው። እዚህ ላይ ሊፈጠር የሚችለውን ስጋት አስቡት። ማስገባትም ማስወጣትም ከባድ ሲሆን ማለት ነው። ከባድ ሲሆን በራሱ በቀጭኑ ነው የምንተነፍሰው አየር የምናስገባው። እሷም ጸጥ ስትል ምንድን ነው የሚደረገው? የነዳጅ ክምችት ኦልሞስት እየተሟጠጠ ነው፣ እያለቀ ነው ኢትዮጵያ ውስጥ። የሰራተኛው እንዲወጣ የተፈለገበት ዋነኛው ምክንያት ለትራንስፖርት የሚውለው ነዳጅ እንዲቀንስ ተብሎ ነው። ሌሎች ተጨማሪ እርምጃዎች መወሰዳቸው የሚቀር አይደለም። ነዳጅ ለመቆጠብ ሲባል እስከ መቼ ድረስ እንደዚህ ይዘለቃል? አሜሪካ በአጭር ጊዜ ውስጥ የሆርሙዝ ሰርጥን ታስከፍታለች፣ ትቆጣጠራለች ተብሎ አይታሰብም። የሞት ሽረት ጉዳይ ነው። በነገራችን ላይ እዛ ላይ የሞት የሽረት ጉዳይ ነው። እንዳልኳችሁ ልክ እዛ ለማስከፈት ሲሞከር እንደውም ነገሩን ለማባባስ ቀይ ባህር ላይ ያለው መተላለፊያን የሁቲ አማጽያን እንዲዘጉት ነው የሚደረገው። ኃይልም ለመበተን ሲባል ማለት ኃይል ለመበተን ሲባል ነገሩ ወደ ድርድር የሚሄድ እድል የለውም። ኢራን በጣም ትልቅ ዋጋ ከፍለናል፣ ከዚህም በላይ ልንከፍል አንችልም። ስለዚህ በየትኛውም መንገድ የኒውክሌር ባለቤት መሆን አለብን የሚሉ ድምጾች በጣም እየተሰሙ ነው ኢራን ውስጥ። ይሄንን የሚሉ ፖለቲከኞች በጣም ተደማጭነት፣ በጣም ቅቡልነት እያገኙ ነው። የዛ ሀገር መንግስት እንዳሉት ህዝቡ አደባባይ ወጥቶ ይጥለዋል ብለው ነበረ ግምታቸው። ነገር ግን ከጦርነቱ መጀመር በኋላ አንዶም የበለጠ እየተጠናከረ ነው የመጣው እና ነገሮች ቀላል አይሆኑም።
የ2 ሳምንት ጊዜ ይወስዳል ነው በአሜሪካ በኩል እየተባለ ያለው። ነገር ግን አሁን ራሱ ጦርነቱ ከተጀመረ ጊዜ ጀምሮ ይሄን ያክል ጊዜም እኮ ይቆያል ተብሎ እኮ አልተገመተም። ስለዚህ አሁን የሆርሙዝ ሰርጥ በመዘጋቱ ምክንያት እንዲህ አይነት ደረጃ ላይ ከደረስን ነገ ከነገ ወዲያ ዋነኛው መተላለፊያችን ሲዘጋ ምን ልንሆን እንደምንችል አላቅም። ምናልባት ጠቅላይ ሚኒስቴሩ የራሳችንን ጥቅም ፈልቅቀን እናወጣለን ሲሉ ሰምተናቸዋል። እንግዲህ የሆነ ፈልቅቀው የሚያወጡት ጥቅም ካለ አላቅም። ነገር ግን ያለ አይመስልም። ለኢትዮጵያ በቃ አደገኛ ሁኔታ ነው እየተፈጠረ ያለው። አደገኛ የሆነ ሁኔታ የነዳጅ ክምችት እንኳን ሊጨመር አይደለም ያለውም እየተሟጠጠ ነው ያለው። አማራጭ ወደቦችን መጠቀም አንችልም። ከጅቡቲ ውጪ ለምሳሌ ሶማሊያን እንጠቀም ብንል ያው ነው ዞሮ በርበራን ማለት ነው። የኬንያን እንጠቀም ብንል ተመሳሳይ ነው የሚሆነው። ምናልባት እንደው የኬንያ ሊቀለን ይችላል። የኬንያን አማራጭ ልንጠቀም እንችላለን። ነገር ግን በዛም በኩል ቢሆን አልሸባብ ከሁቲ አማጽያን ጋር ግንኙነት አለው። ስለዚህ በእርግጠኝነት እዛም ቦታ ላይ ይሄ እያገቱ መርከቦችን የሶማሌዎች እንደዚህ አይነት ነው። በጣም የሚገርም ልምድ ደግሞ አላቸው። ያስተጓጉላሉ። ወደ ህንድ ውቅያኖስም ላይ ራሱ እንደዚሁ ችግር መፈጠሩ ማይቀር ጉዳይ ነው። አማራጭ ወደቦችንም የመጠቀም እድላችን የተዘጋ ባይሆንም ነገር ግን በጣም ጠባብ ነው። አይዶኖ በኬንያ በኩልም ያለው መሰረተ ልማቱ የተሟላ ይሁን አይሁን የማውቀው ነገር የለም። እሱንም በሚመለከት ምናልባት እንደው ከኢራን ጋር ጥሩ ግንኙነት ቢኖረን ኖሮ ምናልባት የሁቲ አማጽያን ልክ ኢራን ሆርሙዝ ጋር እንደምታደርገው ለሁቲ አማጽያን አቅጣጫ ተሰጥቶ የኢትዮጵያ ምርቶች የሚገቡበት የሚወጡበትን አይነት ሁኔታ እንደው ለመፍጠር እንኳን እድል አለ እንኳን እንዳይባል እሱም እድል የተዘጋ ነው። ጠቅላይ ሚኒስትሩ ደጋግመው ነው ኢራን ሲያወግዙ የተሰሙት። ደጋግመው ነው ኢራን ያጠቃቻቸውን አካላቶች እየደወሉም በአካልም እየተገኙ ከእናንተ ጎን ነን ሲሉ የነበሩ ይመስለኛል። በምስራቅ አፍሪካ ውስጥ መካከለኛው ምስራቅ ላይ ያለውን ጉዳይ በሚመለከት በግልጽ አቋም ይዘው ያራመዱት አንዱ የኛው ሀገር ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ሌላኛው ያለሁበት ሀገር ላይ ያለው ኢታማዦር ሹም ነው። ከእስራኤል ጎን ነን ያሉት ማለት ነው። የጠቅላይ ሚኒስትሩም ከዛ የተለየ አይደለም። ምናልባት እንደ ሆርሙዝ ላይ ኢራን ከእሷ ጋር ጥሩ ግንኙነት ያላቸውን መርከቦች እየለየች ታሳልፍ ነበረ። አሁን ግን ዘግቷለች። እሱንም ቢሆን እንደዛ አይነት እድል እንኳን ኢትዮጵያ እዚህ ባቤል መንደብ ላይ እንዳይኖራት እንኳን ተበላሽቷል። የተበላሸ ጉዳይ ነው። የአየር ትራንስፖርትንም ደግሞ እንደ አማራጭ በደንብ እንዳንጠቀምበት አየርም ጭምር የተዘጋ ነው ያለው። መብረር በጣም ከባድ እየሆነ ነው ያለው። ትልቅ ሪስክ አለው። እሱ ግን ዝግ አይደለም። እንደ አንዳንድ መሰረታዊ የሆኑ ከውጭ የምናስገባቸው እንደ መድኃኒት ምናምን አይነት ነገሮችን በዛ መጠቀም ይቻል ይሆናል። ግን ብዙ አማራጭ ግን እየታየኝ አይደለም። ምን ሊደረግ ይችላል? የኤርትራን ወደቦች መጠቀም አንችልም። የሱዳንን ወደብ መጠቀም አንችልም፣ ፖርት ሱዳንን። ምክንያቱም ያንን የሚቆጣጠረው የአልቡርሃን ኃይል ነው። ከአልቡርሃን መንግስት ጋር ያለን ግንኙነት ጥሩ አይደለም። ከሻቢያ ጋር ያለን ግንኙነት ጥሩ አይደለም። ምንድን ነው አማራጩ? በደንብ ሊታሰብበት ይገባል። እንደው ምናልባት የኤርትራን ወደቦች በኃይል መቆጣጠር አንድ አማራጭ ሊሆን ይችላል። አይታወቅም። ካልሆነ ታፍነን መሞታችን ነው። ወደዚህ አካባቢ ከመጣ በሩቁ እንኳን እየከፈልንበት ያለውን ነገር እያያችሁ፣ በሩቁ እየከፈልንበት ያለው ነገር እየታየ ነው። በነገራችን ላይ የነዳጅ ዋጋ አሁን ወደ 110 ምናምን ገብቷል በበርሜል። አሁን ደግሞ የእግረኛ ጦር ገባ ደግሞ ተብሎ ወደ ጦርነት ደግሞ ሲኬድ በእርግጠኝነት ይጨምራል። የዚህ ባቤል መንደብ ላይ እንደዚሁ ችግር ሲፈጠር በጣም ነው የሚጨምረው። መርከቦች ደግሞ አንድ መርከብ ተመታ ከተባለ አይንቀሳቀሱም። ራሱ መርከቡ ውድ ነው፣ የሚጭነውም ደግሞ ምርት በጣም ውድ ነው እና የኢንሹራንሱ ዋጋ በጣም ይጨምራል።
በዛ ምክንያት ምርቶች ዋጋ መጨመራቸው፣ ኢንፍሌሽኑ በጣም ከፍ ማለቱ የማይቀር ጉዳይ ነው እና በኢትዮጵያ በኩል ምንድን ነው እየታሰበ ያለው የሚለው በጣም በጣም አሳሳቢ ጉዳይ ነው። ለዛ ነው በቀጠናው እያንዣበበ ያለው አደጋ የሚል ነገር እያነሳን ያለ ነው። ለኢትዮጵያ ደግሞ ቀጥተኛ የሆነ አደጋ ነው። ከህልውናዋ ጋር የተያያዘ አደጋ ነው እየመጣ ያለው ይሄ ነው። እንግዲህ ጠቅላይ ሚኒስትሩ አዲስ በሆነ አይነት መንገድ ጥቅማችንን ፈልቅቀው ማውጣት ከቻሉ እናየው ይሆናል። ነገር ግን የዓለም ግጭት እስካሁን ድረስ ለኛ ጉዳት እንጂ ጥቅም ይዞ አልመጣም። አሁንም ይሄ ሊመጣ እያለ ያለውን እያንዣበበ ያለውን አደጋ እንዴት እናልፈዋለን የሚለው አይ ቲንክ የሚዲያዎችም የትኩረት አቅጣጫ መሆን አለበት። በጣም ሊታሰብበት የሚገባም ጉዳይ ይመስለናል ወዳጆች።